የምታዩቸው ሁለት የከሰረ እንትን የመሰሉ ሰዎች ምክንያቱም እነዚህ አንቱ የሚባሉ ስላልሆኑ ማለት ነው። ስርዓተ ቤተክርስቲያንን የጣሱ አሪዎሶች ስለሆኑ አንቱ የሚባል አይደለም። እነዚህ ሁለት ቅሌታሞች፣ እነዚህ ሁለት አፖዎች የታላቋን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ለማሳነስ ፓትሪያርክ ነው ይሄኛው። በዚህ በኩል ያለው ፓትሪያርክ መሰለኝ ይሄኛው። በዛኛው በኩል ያለው ደግሞ እሱ የተመታ ነው እንደምታዩት። እሱ ደግሞ ምክትሉ መሰለኝ። ጭው ብሎ መነኮስ ተሰብስቦ እዛ ላይ ጥሎታል። ልክ ኦሮሞውን እንደገሰጽ ነው፣ ትግሬውን እንደገሰጽ ነው። ይሄን ደግሞ ጎጃም የመሸገውን ቅባታ እንወቅጠዋለን ማለት ነው፣ እንነግረዋለን ማለት ነው። ስለዚህ በአማርኛ ስለሰማኸው ተነስተ ብታስነጥስ አይሆንም። አሁን በአሁን ሰዓት የምስራቅ ጎጃምና የጀርመን ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ዶናሲዎስ ወደ አውሮፓ ሲመለሱ የእሳቸውን ቦታ አባ ቶማስ አቡነ ቶማስ የሚባሉት ይዘውታል ማለት ነው። አቡነ ቶማስ የአዊ ዞንን ደርበው እንደገና ምስራቅ ጎጃምን ይዘዋል። እቺ እንግዲህ ጭራቸው ነገር አላት። ብዙዎቻችሁ ሁለት ወይ ሶስት ናቸው ጭራ የሚይዙት። ከሊቃነ ጳጳሳት አይታችሁ እንደሆነ ናቸው ያሉት። ምን ጭራውን እንደሆነ አላውቅም፣ ብቻ ግን እቺ ጭራ ነው የሚይዙት። ብፁዕ አቡነ ቶማስን ታውቋቸዋላችሁ። ብዙ ስንነቅፋቸው ብዙ ስንላቸው የነበሩ ናቸው። አሁን በመከላከያ ታጅበው እየመጡ ክህነትም እየሰጡ ነው። ብዙዎቹም በምስራቅ ጎጃም ያሉ አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር አንሆንም፣ እኛ ታላቁን የቅባት የጥንታዊ ኦርቶዶክስ ተዋሕዶ ሳይሆን ኦርቶዶክስ ቅባት የሚል ሃይማኖት እንመሰርታለን፣ እነ አልፎንሱ ሜንዴዝ እነዛን ፖርቹጋሎች የሰጡንን ሃይማኖት ይዘን እንሄዳለን በሚል ነው ያሉት። የአማራ ሲሆን ተለዝቦ በሽምግልና ይፈታ አይሰማ ምን አይባል ብሎ ነው ያሉት። ዛሬ በምስራቅ ጎጃም ያሉ ኦርቶዶክሳውያን፣ በምዕራብ ጎጃም ያሉ ኦርቶዶክሳውያን በሙሉ በእነዚህ አካላት እየታረዱ ነው። ኦርቶዶክሳውያን ሊቃውንት እየጠፉ ነው፣ እየተገደሉ ነው፣ እየሞቱ ነው፣ እየተመረዙ ነው። የአብነት ተማሪዎቹ መርፌ እየተወጉ በስብሰው እየፈነዱ ነው። ጠይቋቸው። በደብረ ማርቆስ የሆነውን በአብነት ተማሪዎች ላይ እንዴት የገባው የኦሮሞማው ጦር እንዴት መርፌ ብልታቸውን ወግቶ አባብጦ እንደገደላቸው መጠየቅ ትችላላችሁ። የምስራቅ ጎጃም ሀገረ ስብከት ብቻ ለቤተ ክህነቱ ለጠቅላላ ሰበካ ጉባኤ ያቀረበው አጠቃላይ ጉባኤው ላይ ወደ 500 ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት፣ ተማሪዎች፣ ምዕመናን ታርደዋል። በሁለቱም በፋኖም በእነ አስረስ ማረኝ እንደገና ደግሞ በመከላከያውም ማለት በመከላከያ እነሱ ፓትርያርክ መርጠው ቁጭ ብለው ኦርቶዶክሳውያኑን እያጠፉ ነው። የኦርቶዶክስ ሊቃውንትን እያጠፉ ነው። እንግዲህ ክሳቸውን ትሰማላችሁ ሁላችሁ። በልጅነታቸው ያገቡ የተዳሩ ከዛ በኋላ መጥተው አሁን እዚህ ጳጳስ ሆነዋል እያሉ በጣም ይቃወሟቸዋል አቡነ ቶማስን። ነገር ግን የቅባት ሃይማኖት በአሁኑ ሰዓት ፈልቷል ማለት እና ምን ይሆናል ማለት ነው? መከራው፣ ስደቱ፣ ረሃቡ፣ ጭንቀቱ፣ መባተቱ ምኑ ይበረታል ማለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን አምናባችሁ በመንበሩ አስቀምጣችሁ እናንተ የኢትዮጵያ ቤተክርስቲያንን የሚያዋርድ የኢትዮጵያ ቤተክርስቲያንን የሚያሳንስ የኢትዮጵያ ቤተክርስቲያንን የሚያስወቅስ ስራ ስትሰሩ አምላከ ቅዱሳን የቤተክርስቲያን አምላክ እናንተንም ዘራችሁንም የሽኮኮ ኑሮ ያኑራችኋል፣ የበቀቀን ኑሮ ያኑራችኋል። ብድት እንዳላችሁ ትኖራላችሁ። ሰላም አታገኙም፣ ጤና አታገኙም። ፕሮግራሙ ነጭ ነው፣ ምንም ማድረግ አልችልም። መፍትሄው ድንጋይ ይዘህ ይቅርታ መጠየቅ፣ ድንጋይ ይዘህ ምህረት መጠየቅ፣ ድንጋይ ይዘህ ንስሐ መግባት። ያለበለዚያ በአናትህ ትተከላለህ፣ ታለቅሳለህ፣ ዋይ ዋይ ትላለህ። ምንም በላይ እሳት በታች እሳት ይነድብሃል። ታለቅ ሌላ ምንም ነገር የለውም። ምንም ነገር የለም።
ስለዚህ ይሄንን ከግምት ውስጥ በማስገባት ሁላችሁም ልታዳምጡ ልታስተካክሉ ይገባል። ትግራይ፣ ኦሮሚያም እዚህም ልክ እንደ ዳዊት ይቅርታ መጠየቅ፣ በቃ አጥፍቻለሁ፣ ታላቋን ቤተክርስቲያን ንቄያለሁ ብሎ መጠየቅ እንጂ ፓትርያርክ አስቀምጠህ እዛ በእንተ ብፁዕ አባ ማለት ስዬ እያልክ ከኢትዮጵያ ቤተክርስቲያን ወርጃለሁ፣ ለኢትዮጵያ ቤተክርስቲያን የሚገባትን ስጦታ አልሰጣትም፣ በቃ ራሴ ነኝ እንትንም ብለው ብለህ ቀኖና ቤተክርስቲያንን አፋልሰህ አንተ ጎጃሜ ስለሆንክ ወይም ጎንደሬ ወይም ሸዋዬ ወይም ወለጌ ወይም ምናምን ስለሆንክ የሚሰማ የለም ማለት ነው። ይስተካከላል አይስተካከልም ለደንታ፣ ይታረማል አይታረምም ለደንታ። ብታባብሏቸው ምናምን ለምን ባባብሉ? የጋራ ሃይማኖት ነው ያለን፣ የጋራ እምነት ነው ያለን። እምነቱን ሲያከብር አከብረዋለሁ፣ እምነቱን ካላከበር አላከብረውም። አባቴ አባ የምለው አባት አባ ሲሆን አባ ካልሆነ በት ነው፣ በቃ አለቀ። እኔ በትን አባ ምልበት ለአባ ጨጓሬም አባ ይባላል፣ አባ ጨጓሬ ይባላል። እንደ አባ ጨጓሬ የሚኮሰኩሱ ሰዎች አናታችን ላይ ተቀምጠው የቀኖና ቤተክርስቲያንን እያፈረሱ ድረስ እኔ መብት አለኝ የመናገር። እኔ ቤተክርስቲያኒቷ መምህር ነህ ብላኛለች። አለቀ። እንደ ኒቆዲሞስ ማታ ብማርም እና ማን ነበረ እንትና ዲፕ የሚለኝ ምንድን ነው ዲፕሎማም ነው ዲፕ ነው የሚለኝ እሱ የዲፕሎማ ተማሪ በሆነ ግን ቤተክርስቲያኒቷ በፓትርያርኳ እጅ ሰርተፊኬት ሰጣኝ። አንተ ለቤተክርስቲያን ድምፅ መሆን ትችላለህ፣ አንተ ለቤተክርስቲያን መምህር መሆን ትችላለህ፣ አንተ ቤተክርስቲያን ማሰባት ትችላለህ። እኔ መብት አለኝ። ከሞጣ የምለየው ከዮኒ ማኛ የምለየው ከዚህ ከቲክቶከር የምለየው እኔ መብት ስላለኝ መብት አለኝ። ከዩቱበር ከፌስቡከር የምለየው መብት ስላለኝ መብቴ ምንድን ነው? ይምረርም ይጣፍጥም ይብዛም በ9 ኤፍም ልመረቅ በ10 ኤፍም ልመረቅ በምንም ልመረቅ ብቻ እንትማን ደፋ አድርጌ ወጉ አይቀርብኝ ብዬ ተነ ምረታ ተነ ማታ ለሰማይ ለምድር ከሚከብሩት ከነ ጳውሎስ ጋር ከነ መምህር ዘሪው ሙላት ጋር ከተባሉት ጋር በአጠቃላይ መቼም የማታ ትምህርት ቢሆንም ምን ሄጄ ቆሜ አበባ ተሰጥቶኛል። አበባ ባለቤቴ ልጄ መጥተው አበባ ሰጥተው ተመረቀ ተብዬ ፎቶ ተነስቼ እንዲህማ አላባክነውም። እኔ አላባክነውም። ሚሊኒየም ለሚሊኒየም እየዞርኩ ሳንቲም አልሰበስብበትም። የእውነቱን ተናግሬ ይሄድበታል። ስለዚህ እኔ ስለሚያገባኝ ስለሚመለከተኝ ነው። ብዙዎቻችሁ ቀሚሱን ስላለበሱ መስቀሉን ስላላረኩ ምናምን ስላላረኩ ነው እንጂ እኔ እንትን ዲፕሎማም ቢሆን ትምህርት አለ። መምህር ይሉኛል፣ እኔ ብዙ አልጠቀምበትም። ለዛ የሚያበቃ ነገር ስለሌለኝ ማለት እና የምናገረው እንደ ዩቲዩበር እንደ ቲክቶከር እንደ ፌስቡከር አይደል፣ እንደሚያገባው ሰው ሆኜ ነው የምናገረው፣ እንደሚመለከተው ሰው ሆኜ ነው የምናገረው። ይሄን መተማመን መቻል አለ። አብዛኛዎቹ አሁን እኮ ክህነት ሳይኖራቸው ክህነት ተሰጥቷቸው የትኛውም ቦታ ወረቀት ያስመሰከሩት ነገር ሳይኖራቸው በድፍረት መጥተው ቀሚሱን ለብሰው ሊቀ ምንትስ ምናምን እያሉ አይደል የሚኖሩት። እኔ እንደዛ አይደለም። ጨፍልቄ እሰራለሁ። ይሄንን ቲክቶከሩን እኔ ጨፍልቄ እሰራዋለሁ። በሚያገባን ነገር ነው የምንናገረው ማለት ነው። ስለዚህ ዳዊትና አባታችን ይቅርታ ስለጠየቃችሁ እኔም ደስ ብሎኛል። ይኸው ብድግ ብዬ እኔም አመሰግናለሁ። ሌሎቹም ደግሞ እና ሰረቀን አቶ ሰረቀን እናንተም ደግሞ ልክ ገብታችሁ ያዋረዳችኋትን ኢትዮጵያን ሰው ያረገችን አንተ ሰው ያረገች እኮ ኢትዮጵያ ናት። ቤተክርስቲያን ናት ሰው ያረገችን። አንተ የወያኔ ወታደር ነበርክ፣ ጎንደር ነበርክ። ከዛ አምጥታ ከዛ አሜሪካ ወስዳ ቤተክርስቲያን ከፍተህ የጊዮርጊስ ቤተክርስቲያን ከፍተህ እንደ መታደራዊ እንደ ሸምሱ ሱቅ ቤተክርስቲያን ከፍተህ የትኛው መልክ የትኛው እንትን ወያኔ ስለነበርክ ስርዓቱ ስለጠቀመ ከዛ አውስትራሊያ ሄደ። ይሁን ላይ አሁን እኮ ምን ስለሆንክ አባ ስለታየማ ቤተ ክህነቱ ሰራተኛ ስለነበር ትግሬነት ብቻ የሰጠ ሳይሆን ቤተክርስቲያኒቷ የሰጠች ማዕረግ ነው።
ዛሬ የቤተክርስቲያኒቷ ጠላት ስትሆን ያጎረሰችን እጇን የኢትዮጵያን ስትነክስ እኔ ደግሞ ነክሳለሁ ማለት ነው። በነገራችን ላይ በጣም ወዳጄ የሰረቀ ወዳጄ ያገናኘን ደግሞ ቢኒያም የሚባል አባ ሰረቀንና አባ ወልደ ትንሳኤ ማነው አሁን ስማቸው አባ አቡነ በርናባስ ሁለቱን ያስተዋወቀኝ ቢኒያም የሚባል ከአሜሪካ ዲፖርት ተደርጎ የመጣ ልጅ ነው። እኔ ሁለቱን ያስተዋወቀ ሰረቀንም ማለት በጣም ወዳጄ በጣም አክባሪ ወዳጄና አክባሪ የሆነ ሰው ግን እኔ እሱን አባቴ እንድለው ያደረገችኝ ቤተክርስቲያን ናት። ከመንገድ መጥቶ አባ ምናምን መስቀሉን አልስም ቤተክርስቲያን ናት። ቆቡን ሰጥታ ክህነቱን ሰጥታ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብላ የመንግስተ ሰማያት መክፈቻና መዝጊያ ቁልፉን የሰጡት አባቶች ናቸው። ስልጣኑን የሰጡት አባቶች ናቸው። ስለዚህ ስታየው ጉልበቱን ሳመው ያለች ቤተክርስቲያን ናት። ስታየው ከእጁ መስቀሉን ተሳለም ያለች ቤተክርስቲያን ናት። የተወለደውን ክርስትና ያነሳል፣ ሀብተ መንፈስ ቅዱስ ይሰጣል፣ ከውሃ እና ከመንፈስ እንዲወለድ ያደርጋል፣ የሞቱትን ፈቶ ይቀብራል፣ ስጋው ደግሞ ያቀብልሃል። ይሄ ካህን ነው ብላ የሰጠችኝ እንጂ እሱማ ወያኔ ነበረ። ስለዚህ እኔ ማንም መንገደኛ ወያኔ፣ መንገደኛ ኦነግ፣ መንገደኛ ኢዲዩ ወይም የአባ ዝም ብዬ እኔ እንትን አልል። ቤተክርስቲያኒቷ ይሄ መነኩሴ ነው፣ ይሄ አባ ነው፣ ይሄ መቅደስ ይገባል፣ ይሄን አክብረው ስላለች አሁን ቤተክርስቲያኒቷ የተወገዘ ይሁን ስርዓቴን ጥሷል፣ ወራዳ ነው፣ ሌባ ነው፣ ወንበዴ ነው፣ ነጣቂ ነው ብላለች። እዚህ ነጣቂ በልኩ ይነገረዋል ማለት ነው። ነገ ቤተክርስቲያን መጥቶ ድንጋይ ተሸክሞ ቤተክርስቲያን ይቅርታ ብትለው እኔ በዛው መሰረ ይላል። አባቴ እንዴት ነው ደህና ነው ያኔ እንደዚህ ብለኝ ነበር ስርዓቴ በያኔው እንነጋገር ካልክማ ምን አባ ነበር ስታደርግ የነበረው? አሁንማ አባቴ ነው አንቱ ይመጣል። አሁን እዚህ ጋር አንተ ይመጣል ያለቅ። ስለዚህ ይሄ በዚህ በኩል መሄድ አለብን ማለት ነው። ይቅርታው በዚህ በኩል አልፏል። ወደ ሁለተኛው መርሃ ግብራችን ሄደን ሁለተኛው መርሃ ግብራችን ሌላው ከትግሬዎች አካባቢ መጣ ነው። እንደነገርኳችሁ እነዚህ የትግሬ አክቲቪስቶች በአብዛኛው ቲክቶከር ናቸው። በጣም ቢዝነስ ነው የሚሰሩት። መኒ ላውንደሪንግም አለ። በጣም ስኬታማ እንደ ስራ አማራጭ በጣም ጥሩ ነው። ግን የኢትዮጵያን ወጣት ወራዳ አደረጉት። የኢትዮጵያን ወጣት ስልብ አደረጉት። የኢትዮጵያን ወጣት ዘማዊ አደረጉት። የኢትዮጵያን ወጣት አደደቡት። አብዛኞቹ ትግሬዎች ናቸው እና ትግሬ ኦሮሞችም አሉበት። ይሄ አሁን ቲክቶከር የምታዩት ወይ ኦሮሞ ወይ ትግሬ ነው። አማራ አንድ ሁለት አለ። ስልጤዎችም አሉበት። እንደዚህ ናቸው። አደደቡት፣ ዘማዊ አደረጉት። ጋለሞታ ወጣቱ ህፃናት ተስፋ እንዳይኖራቸው አደረጉ። ይሄ እኔ ከሞትኩ ሰርዶ አይብቀል ነው። እኔ ያየሁበትን አንግል ነው ማሳያል። አንግል ነው ያሳዩ። እኛ ደደብ ሆነናልና ትውልድ ደደብ መሆን አለበት። እኛ ጠፍተናልና ትውልዱ መጥፋት አለበት። እኛ መክነናልና ትውልዱ መምከን አለበት ብለው ነው ያመጡት። ይሄን ፕላትፎርም ኢትዮጵያ ውስጥ ያለውን የቲክቶክ ፕላትፎርም የድድብና መፈንጫ ነው ያደረጉት። የግልሙትና መፈንጫ ነው ያደረጉት። ይሄን መራራቅ መጋፈጥ መቻል አለበት። አንዳንዱ ሰው ይመጣና ቀንተን በምን አባቱ ነው ቀናው? ምንድን ነው የሚያስቀናኝ? ምን የሚያስቀና ህይወት አለና ነው የምቀናው? ሰው በግልሙትና ይቀናል እንዴ? ከዚያም መጋደምን ከዚያም መተኛትን ያንን መተኛት ደግሞ አምጥቶ እውቁልኝ የሚልን ዘመናዊ ፈጣጣ ነውራምን ምኑ ነው የሚቀናው? እንደ ከብት እንደ ላም የተከበረን ስንት ሊቃውንትን ስንት የሀገር መሪዎችን ስንት ሰዎችን ያሳደገ የክብርት የሴትን ጡት በአደባባይ አውጥተው ግልሙትና ለሰሩበትና መቀመጫቸውን እየወዘወዙ አበባና አንበሳ አውርደው
ዘመናዊ ሴተኛ ዳሪነትን የሰሩትና በሴተኛ ዳሪነት በኢንተርኔት ሴተኛ ዳሪነት ያመጡትን ሀብት እሱ ነው የሚያስቀናው? አያስቀናም። መራራቁን መዋጣል ኢትዮጵያን የደደቦች መፈጫ። አሁን ዜናውን ላይ እየተሰራ ነው። እንደውም አንድ የቀልድ ዜና እየሰማሁ ነበር። መሪው ከ7ኛ ክፍል ትምህርት አቋርጦ አዶናይ 39ኛ እየወጣ መቼም ትግሬዎቹ ደግሞ በ39 ቁጥር የተለከፉ ናቸው። አንቀጽ 39 ራሱ እንትና የሚወጣው 39 በኋላ እንመጣበታል። አብይ አህመድ ከ7ኛ ክፍል አቋርጦ ዶክተር እንደሆነ ሁሉ ደደብ እንዲሆን ሁሉ እንዳይማር ቲክቶክ ፕላትፎርሙ ቢዘጋ ምን ልትሆኑ? ይሄንኑ ደግሞ እነ ሰለሞን ሹምዬን የመሰሉ ሰዎች በጣም ነው ያፈርኩት። በጣም ነው ያፈርኩት። ሰግጥ ማለት ያብራራልሃል መጥቶ። ሰገጤ ማለት እኮ ያ ቃሉን ራሱ የፈጠሩት ልጆች የሸገር ልጆች ናቸው። እንዲህ ለማለት ነው እንደዚህ ለማለት ፈልጎ ነው ምናምን ለበረከት የሰግድ ለምን ሲፈልግ ሰውየውን ግራ ቀኝ አይቶ ይሄ ትክክል አይደለም፣ ትውልድ ያጠፋል፣ ቃሉን መጠቀም ለስራ ብርታት፣ ለስራ ጥንካሬ፣ በዓላማ መጽናት ቃሉ ወርዶ ይሄ ነው በቃ ደደቡኑ እየተባለ እንደማለት ዛሬ እነሱ አደባባይ ላይ ወጥተው የሌለ ትርጓሜና የሌለ ትንታኔ የሚሰጡበት ዜናውን ተከታተሉት። የልጆች የትምህርት ቤት ክፍያ መጨመሩ ወላጆችን እንዳሳሰባቸው ተናገሩ። ሁኔታው በዚህ ከቀጠለ ልጆቻችንን እስከ 7ኛ ክፍል ብቻ አስተምረን ዶክተር ለማድረግ እንገደዳለን ብለዋል። የትምህርት ሚኒስቴርም ጉዳዩን እንዲያጠናው በተደጋጋሚ ቢነገረውም አስገራሚው ነገር የትምህርት ሚኒስቴርም እንደ ሰነፍ ተማሪ አጥና ሲባል ነው የሚያጠናው። በቃ አሁን በየቤቱ ሰዎች ልጆቻቸውን ማስተማር የሚል ተስፋ አይታችሁ እንደሆነ ለልጅ አንድ ሞባይል ግዛልኝ የሚሉ እናቶች መጥተዋል። ለምን? ቲክቶክ እንድትሰራልኝ። ቲክቶክስ የሚሰራው በምንድን ነው? በመሰገጥ። አላሳያችሁም፣ እግዚአብሔር ምስክሬ ነው። እንደ ቴሌግራም ላይ አይናችሁን ጨፍናችሁ ታያላችሁ፣ በቴሌቪዥን ግን አላሳዩ። ልጅቷ እሱ ነግሮናል ብላ ማለት ነው፣ እሱ ነግሮናል ብላ ሰገራ በፖፖ አድርጋ ለመፈመስ ሰገራ ትበላለች። እንግዲህ ያ ኬክ ይሁን ሌላ ሽሮ ይሁን የማውቀው ነገር ይዘገንናል። በጣም የለበሰች በጣም ራሷን የጠበቀች በጣም የጸዳች ልጅ አዶናይ ሰግጣችሁ ፈምሱ ብሎናል ብላ ፖፖ አቅርባ ፖፖ ላይ ሰገራ አድርጋ ያን ሰገራ ትበላለች። ዛሬ ነው ያየሁት። አሳይ፣ በቴሌግራም እለቅላችኋለሁ ታዩታላችሁ። ህፃናቱ የሚናገሩትን በቴሌግራም በቲክቶክ ተመልከቱ። የ6 ዓመቱ ልጅ ወፍራም መቀመጫ ያላትን ሴት እየተከተለ የሚለውን እየሰማችሁ መስማት፣ መነገር፣ ማየት፣ ማዳመጥ የሌለብን ትውልዱ ተቀጨ። ወያኔ ደደብ አደረገችው። ከዛ ይሄ ደግሞ የበለጠ መጥቶ መጣ። አሁን ነውር ጌጥ ሆነ። ኮንደም እንኳን የለም አሉ። የሚገርማችሁ ኤችአይቪ ኤድስ እንደ ጉድ ነው አሉ። ድህነት በሞላበት ሀገር፣ ረሃብ በሞላበት ሀገር ሰዎች ራሳቸውን ለመስራት ለመርሳት ይጠጣል፣ ይሰክራል፣ ይዘሙታል። አለቀ። ዛሬ ሁሉም በሽተኛ ሆነ። መራር ነው። እንነጋገረው፣ እንወያይበት። ትክክል አይደለም። ይህን ስንናገር ትግሬ ስለሆነ ሰይፉ ፋንታውን እኮ ገናለሁ ዘመድ እንዴት እንደዚህ ትናገሯለህ? ማርያም ማርያም ብሏል እኮ ምናምን ነው። ትክክል አይደለም። ሽማግሌ ጠፍቷል። አዎ ጠፍቷል። አስመሳይ ነው ያለው፣ ወራዳ ነው ያለው፣ ሆዳም ነው ያለው። ሽማግሌ አሁን እኮ ሽማግሌ የሆነው ሰው በሙሉ ደርግ ያደነዘዘው፣ ጭንቅላቱን የሰረቀው፣ ወያኔ ያኮላሸው፣ ሆዳም መሀይም ያደረገው አብይ አህመድ መጥቶ የሰው እጅ እንዲጠብቅ ገረድ አሽከር እንዲሆን ያደረገው ህዝብ እኮ ነው። የሚኮራ የለም። አሁን መብቴ ነው የሚል የለም።
ስለ ህግ የሚያወራ የለም። ስለሚቀጥለው ትውልድ የሚያስብ የለም። ሽማግሌው ቀለለ፣ አሮጊቱ ቀለለ፣ ወጣቱ ቀለለ፣ ካህኑ ቀለለ፣ መነኩሴው ቀለለ፣ ሼኩ ቀለለ፣ ፓስተሩ ቀለለ፣ ትውልድ ቀለለ። ቀለለ። በህይወታችሁ እንዲህ አይነት ፕሮግራም አትሰሙ። እስቲ ቴሌቪዥኖቻችሁን ክፈቱ። ወራዳ ብቻ ነው የምታዩት። እዚህ ኢቢኤስ ላይ ኢቢሲ ላይ ሂድ፣ ዋልታ ላይ ሂድ፣ ኦቤን ላይ ሂድ። ወራዳ ደደብነት እኮ ማስታወቂያ እየተሰራለት ደደብነት። ተመርጠው የሚቀርቡ የዘነጡ ከረባት ያደረጉ ሰዎች በትልቅ የቴሌቪዥን ስክሪን ላይ ቀርበው የኢትዮጵያ ዋና ከተማ ማን ናት ሲባል ሲንጋፖር ይልልሃል። በቃ ጄል ጸጉሩን አሳምሮ ምን አሳምሮ ደደብነት ፕሮሞት የሚደረግበት ሀገር ነው። የነዚያ ትላል ሊቃውንቶቿን ጨርሳ ደርግ የሚባለው የኦሮሞማ ኃይል መጥቶ የግርማዊ ቀዳማዊ አፄ ኃይለ ሥላሴ ናቸው የዛ ዘመን ስርዓት ናቸው የደከመባቸው ብሎ እንዳለ ጨፍጭፎ ሊቃውንቱን ባዶ አደረገ። ከዛ መንግስቱ ኃይለማርያም ደግሞ ከዛ በኋላ የመጡትን ቀይ ሽብር ምናምን ባዶ አደረጉ። ሀገሪቷ አሁን የደንቆሮ መሰብሰቢያ የደናቁርት የማህይማን መሰብሰቢያ ሆና ከረባት ያሰሩ ሱፍ ያጠለቁ ፂም ሁለት በዚህና በዚህ ፂም ያወጡ ሰዎች መጥተው ሀገሪቷ ያራሙቻ መብቂያ ሆነ። አንተ ተው የሚል ሰው ጠፋ። እናቶች እየቀረቡ ልጆች እዚህ ጥርሳቸው ወልቆ ብለው ታብታብ አድርጉልኝ ታብታብ። ይሄ ድህነት ያመጣው ህዝቡን አደህዩት፣ አደቀቁት። ገንዘብ የት ነው የሚገኘው ሲባል በፊት ስደት ነበር። በዚህ በኩል በስደት ሄደምና አሁንስ ቲክቶክ ላይ ቫይራል ለመውጣት ምንድነው? ነውረኛ ሁን፣ ወራዳ ሁን። አሁን እኮ የቀረው የቀጥታ የግብረ ስጋ ግንኙነት ማድረግ እኮ ነው የቀራቸው ባልና ሚስቶቹ ማለት ላይ በቃ ቀጥታ እንትን ማድረግ ነው የቀራቸው። አለቀ። ቅጣት ተብሎ ገንዘብ ለማግኘት ነው ያውላ። እዛ ጌም ይጫወታሉ። ቅጣት ቅንድብ ሽላጭው ቅንድቧን ትለጫለች። ፓንቲሽን በነጠላ አድርገሽ አውልቂው። ከዛ እዛ ውስጥ 7,000 ሰው ተሰብስቦ ቁጭ ብሎ ያያል። 7,000 ሰዎች ወንዶች ናቸው። ወንዶች ሴቶች ቁጭ ብለው ሚስት እያለው ቁጭ ብሎ የሴትዮዋ ፓንት ሲወልቅ ከሚስት የተለየ ምንድን ነው? በደንብ ጡቷን በደንብ አስገልጥልን ይሉታል። ያው እንትኖች ጊፍተሮቼ ናቸው። ትንሽ ጫፉን እንደዚህ ጡቱን አልገለጠችልንም። ያው ሰተናል፣ አበባ ሰተናል። ነውረኛ። ቻይና ይሄን ከልክላለች። አውሮፓ ላይ የለም፣ እንዲህ አይነት ቅሌት የለም። አሜሪካ ራሱ የለም። ኢትዮጵያን የቀለለው በቲክቶክ መማር ይቻላል፣ በቲክቶክ መስራት ይቻላል። ተጠቃቅሰው እየመጡ እኔ ሰድብሻለሁ ዛሬ አንቺ እኔን ትሰድብኛለች። ከዛ እኛ ስንጣላ ቫይራል እንወጣለን። የኔ አካውንት ተመቷል። ከዛ የኔ አካውንት ስለተመታ አንቺ መጥተሽ እኔ ትሰድብኛለች። ከዛ ሁለቱ ሲሰዳደቡ ቆሞ ያያል። ይሄ ባህሪያችንን አመላችንን በጎረቤት የለመድነው። ጎረቤት ሲጣላ እንደ ማስታረቅ እኛ መሀል ገብተን አስገባችላት በስመ አብ ዛሬ ማደሯን እንጃ እምንል ሾካኮች ይህን አመላችንን ዘንጠን በቲክቶክ ወጣን። ትወራዳለህ። ይስተካከላል ብዬ አይደለም፣ አይስተካከልም። አንድ ልጅ በጣም የወደድኩት ልጁን ወድጄዋለሁ፣ የተናገረውን ቃል የወደድኩት እና ማነው ስሙ በመድኃኒዓለም ሴቶችን ሲመጣ ጥርግርግ የሚያደርግ የሚሰድባቸው ልጅ ማለት እና ሲናገር ሰሙ። እኔ ደሞዜ ይሄን ያለበት እንደዚህ ነበር የምሰራው። ስለዚህ ልክ ስሳደብ ቫይራል ወጣው እና ለመሰደብ የሚመጣው ህዝብ በቃ በዛ አለቀ። ስለዚህ
ገንዘብ ማግኘት ጀመርኩ። በአንድ ጊዜ 100 ምናምን ሺህ ፎሎወር አገኘሁ። ከዛ ገንዘብ አገኘሁ። ዛሬ በቲክቶክ የማገኘውን ገንዘብ በምንም አላገኘም። በሄድበት ቦታ ይጋበዛል። መኪናው ሲገባ ይለቀቅለታል። ምንድን ነው ያደረገው እሱ? ሴቶቹ ይመጣሉ፣ በቃ ጥንብርኩሳቸውን አውጥቶ አፈር ከድሜ ያበላቸዋል። በሱ ለመሰደብ ይመጣሉ። ምንድን ነው ጥቅማቸው ብዬ ሳይ እነሱ በዛ ሰዓት የሚያያቸው ሰው ይበዛል፣ ፎሎወራቸው ይበዛል። በመሰደብ እንዲህ አይነት ተዋርዶ የሚበላ ገንዘብ፣ ተረግጦ የሚበላ ገንዘብ፣ ይህን ውርደት ለምደው ነው ዱባይ እየሄዱ እላያቸው ላይ እየተሸና እላያቸው ላይ እየተጸዳዱ ሴቶች እህቶቻችን ክፍያው ራሱ በጣም ብዙ ነው አሉ። የአረብ ሽንት ቤት ሆነው እየተጸዳዱባቸው፣ ከየትኛውም ዓለም መጥተው እየተጸዳዱባቸው። ገንዘቡን እንዴት እንደማመጣው እኮ እኔ ነኝ የማውቀው ይላል። እንን ዛሬ ካልተቃወምኩ የኢትዮጵያ አምላክ ይፋረድብኛል። እኔ አምላኬ ይፋረደኝ፣ በልጆቼ ይቀጣል። ነውር የተበረታታበት ጊዜ ባለፈው ተናገር። ወያኔ እንዲህ ልታጠፋው ስትል ህዝቡ ግን እና አብሮ የተቀላቀሉ ትንሽ እንጥፍጣፊ ነገር ስለነበራቸው አስቆሟል። በ50 ሳንቲም የሴክስ ፊልም እየታየ የፖርኖ ፊልም እየታየ ዶሮ ማነቂያ፣ ሰባተኛ፣ ቂርቆስ፣ ሾላ ገበያ፣ ሳሪስ ምናምን እየታየ ደግሞ ሴተኛ አዳሪዎች ባሉበት መንደር እየተከፈተ ከዛ የገጠሬው ምኑ በ50 ሳንቲም እንዲገባ ይደረጋል። ከዛ እዛ ፈረንጆቹ የዝሙት ፊልማቸውን ሲሰሩ ይመለከታል። ልክ ሲወጣ ደግሞ ሴተኛ አዳሪዎቹ ቅባት ተቀባብተው አጭር ቀሚስ አድርገው ይጠብቁታል። ይጠይቃታል። 1 ብር 2 ብር ትለዋለች። እዛ ግሎን የመጣው እዛ ፈንድቶን የመጣው ይገባል። ከዛ ይለል እዚህ ምርቱ ደጅ ይቀመጥና ከዛ ትሰበካላችሁ። ልክ ስትረዱ መታችሁ እዛ ምርቱን ትጠቀማላችሁ ማለት። ከዛ ኢትዮጵያ በኤችአይቪ ኤድስ አንደኛ ሆነች፣ ሁለተኛ ሆነች። ስንት ትዳር ፈረሰ፣ ስንት የት ይደርሳሉ ወጣቶች ተቀጩ። ይሄ በሲስተም ትውልዱ በኤችአይቪ እንዲጠቃ አድርገው እንዲመክን አድርገው አንድ ትውልድ ጠፍቷል። አሁን ደግሞ ቲክቶክ የሚባል የጋለሞታ መሰብሰቢያ ትውልዱን እያጠፋው ማለት። ማንትስዬና ማንትስዬ ትዳራቸው ተጣላ። ስንት ሰው ነው የሚመለከታቸው? 20 ሺህ ሰው፣ 30 ሺህ ሰው። ማንትስዬ የምትባል ዶክተር ናት ተብላ ትመጣለች። ለማሳረግ እሷን እንትን ለማለት 2000 3000 ድራም ምናምን ትቀበላለች። ከዛ ሴቶቹ እዛ ይገባሉ። ዶክተር ናት ተብላለች። እራሷ የአረብ ገረድ የነበረች። ከዛ እዛ መጥቶ ስንት ሰው ይመለከታል? 29 ሺህ ሰው ቁጭ ብሎ እንደ ንስሐ አባት ይናዘዛል።